ክርስቲያን ሁኑ አላለንም። እኛ የክርስቶስን ተከታይ የክርስቶስ ተከታይ ግን ክርስቲያን ነን። አንተ የክርስቶስ ክርስቲያን ሁኑ አላለንም ማለት ወላሂ ላዚ እግዚአብሔር ክርስቲያን ሁኑ አላለንም ማለት አላሁ አክበር አላሁ አክበር። ክርስቲያን ሙስሊም ሁኑ ያላችሁን አሳየኝ። ሙስሊም ሁኑ ያላችሁን አሳየኝ። ማሳየሽ እኛ ሙስሊም ሁኑ ያለብን ቦታ ክፍት አድርጌ ጥሩ ማሳየሽ እግዚአብሔር ክርስቲያን ኢየሱስ ክርስቶስ ሙስሊም ነው የሚል ልታሳይ ትችላለህ? ተረጋጋ እንዴ። አላህ ሙስሊሙን ያለብን ቦታ ቀጥታ አሳይሽ። ሙስሊሙን ያለበት ቦታ አላህ ሙስሊሙን ያለበት ቦታ ተራራችን ያው ነው። ተመልከት አድርጌ እኮ ተረጋጋ። ቁርአን እኮ አለ መሐመድ ሌላ እኮ ምስክር የለውም። እኔ ቁርአን እንኳን አላምንበትም ወንድሜ። አላህ ሙስሊሙን ያለበትን ቦታ አሳየኝ ብላ ከቁርአን ነው እንደ አሳየኛለች እና ከመጽሐፍ ቅዱስ ማሳየሽ ነው። የሌሎች ምን ታድርጊ አትረብሽ። ያ አምላካችን አላህ ቃል በቃል ሙስሊም ሆኖ ብሎናል። ከራሳቸው መጽሐፍ ግን እግዚአብሔር አንዲትም ቦታ ክርስቲያን ሆኖ አላለም። በጣም ያሳዝነው። አላህ ቃል በቃል ምን ይላል? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅን ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሞቱ እያለ ይናገረናል። ያ ሰላም። ነገር ግን አንዲትም ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ይሄን እየረቁ ነው ክርስቲያን። አልሐምዱሊላህ ክርስቲያን ሆኖ አላለንም። እኛ የክርስቶስ ተከታይ ክርስቲያን ብለህ አንተ የምትጠራን እኮ ክርስቲያን ብለህ እንጂ እኛ እኮ የክርስቶስ ተከታይ ነን። ገባ? ክርስቲያን ማለት ደግሞ የክርስቶስን ተከታይ የኢየሱስ አንተ ከተከተልከው ኢየሱስን ክርስቲያን ትባላለህ። እሱ እኮ ነው መባል አይደለም የሚያስፈልገው፣ እውነቱን ማወቅ ነው። መጋባት የለም በሰማይ። አንዴ እናውራ አውርተን እናውራ። እኔ እዚህ የገባሁት በሰማይ መጋባት የለም። ለምን እናንተ በውሸት ሰውን መጋባት አለ እያላችሁ ትሸውዳቸዋላችሁ? ለምን አረዳሻለሁ። ተናንሽ 72 ሴት አለ በሰማይ ብለህ አንተ እንዴት ብለህ እንደዛ ጭንቅላትን ታሳምነዋለህ? ሴት በሰማይ ያለ የሚለውን አሳየኝ። ዛሬ ውሸትሽ ሁላ ትጋለጭ። አውጪ 72 ሚስት ነው። አይ 72 እየጠበኩሽ ነው። 72 ሚስት በሰማይ ያለ የሚለውን ክፈች። ይዛ ታድርጉት። እሺ አሳያለሁ። ቆይ ክርስቲያን አሳንሰኝ እንዲታይላችሁ ሁላችሁ እንድታነቡት 72 ሴቶች እንደሚያገኙ እንዲሁም ይላል እኮ 72 ይላል። እንዲሁም በዚህ በቆርጦ እያለን አዲሱን ልታየው ከፈለክ እንደዚህ አሳንሰው። በጣም አተለቀውና ችግር እየሰማሽ ነው። እንትናት አድርጓት እኮ ትንሽ አሳንሰው አላንብብልህ እንደ አይታይም። ተቆራርጧል እኮ አድሚኖች አንድ በይወን ሰማሻለሁ እኮ ተቆርጧል እኮ ነው የምልህ። ኦኬ በሌላ ቴሌፎን ካገኘው ቆይ ላንብብልህ። አንቺ አልነበብሽም? አሁን መጥቷል። አሁን የት ይገኛል? ሐዲሱ በላይ ይገኛል። ታች አልተጻፈም። ታች የለም፣ በላይ ነው የሚታየው ብቻ። ኦኬ የት ይገኛል ሐዲሱ? ኦኬ ሐዲሱ በማሽካት አልመሳቢህ ነው የሚለው 38 34 የአረበኛ ባልችሮ ወይ እዚህ ኮፒ አድርጌ ልላክልህ ስሙን የሐዲሱ ስም። ቆይ እኔ ክርስቲያን ነኝ ወንድሜ፣ ያለ ማስረጃ ማውራት አልወድም። እዚህ ልጽፍልህ ብዬ ምን ይላል? he is forgiven at the first shedding of his blood. He is showing his abode in paradise. He is past service and from this. እኔ አሁን እንግሊዘኛ ፐርፌክት አይደለሁም፣ ግን በአማርኛ ተርጉሜ ነው ያየሁት፣ በትግርኛም ማለት ነው። በገነት 72 ሴቶች እንደሚያገኝ ደሙን ካፈሰሰ ይላል በአማርኛ ማለት ነው። እንግሊዘኛ ብዙ አይደለሁም፣ የዚህ ሀገር ቋንቋ ነው የምችለው ማለት ነው። ያለሁበት ቋንቋ ሌላ ሀገር ነው፣ በእንግሊዝ ሀገር አይደለሁም። በኖርዌይ ነው የምኖረው እና
በኖርዌይ ቋንቋ አድርጌም ላደርግልህ እችላለሁ። ስለዚህ አንተ ወይ በአረበኛ ማንበብ ትችላለህ ወይም በእንግሊዝኛ በደንብ አንብበው አንተ ከቻልክ እንግሊዝኛ። የሐዲሱን ደረጃ ነገር ምን ይላል? ቆይ ልንገርሽ። ለንጅዛው ሃሎ ሄይ እኮ ደረጃው ላይ ተቆርጧል። እዚህ ታች ነው የምንነካ። ቀስ በል እንጂ ለምንድን ነው አንተ? እኔ እኮ ሰው እኮ ቀስ ብዬ አይቼ ሐዲሱን ላዩ ብዬ እኮ ነው። ታች ነው ያለው ተቆርጧል። እና ከአረቡ ታች ነው ያለው። የእሱን ምን አይነት ነው ሐዲሱ? ሳሂህ ነው ወይ ሐሰን ነው ምንድን ነው ማየት አለብኝ። አሳየን እሱ ላይ እሺ። ቀስ ልበል እንዴ እኔ መቸኮል አልወድም። ይሄ አሁን ሐዲሱ ወንድሜ ሐሰንም አይልም ሳሂህም አይልም ምንም የለውም፣ ግን ትቀበሉታላችሁ ማለት ነው። ለዚህ ያገባ ምክንያቱም የሆነ ነገር ደረጃውን ከታች ምን ይላል? ተመልከቱ። ደረጃው ምንም አይልም ማለት ከታች ምን ይላል? ኢብኑ ማጃህ ይላል አይደለ? ያና ኢብኑ ማጃህ አይደለም ያለው ታትዋሽ። ይሄ ምን ማጃህ አይደለም። ኢብኑ ማጃህ ይላል ለታሰለ ነያታ ኢብኑ ማጃህ ይላል አይደለ? ይሄ አይደለም። ቆይ ላሳይ። ይሄ አይደለም። ይሄ አይደለም። አይ ተረጋጊ። እዛው እያየሁት እኮ ነው። ከታች ኢብኑ ማጃህ አይልም። ቆይ ነኝ እንዳትወስጂው። ይሄ ሐዲስ አይደለም። ሌላ ሐዲስ ነው ያመጣኸው። ይሄ አይደለም። ነው የተከፈተ ገና ነው እኮ አንቺ ያመጣሽው ኢብኑ ማጃህ ይላል ከታች። ለምን ታሻለሽ? ይሄ ማን ነው ያመጣው? እሱ አይደለም አለ። ቆይ ገና አላመጣንም ገና ነው እሱ። አንቺ ያመጣሽው ኢብኑ ማጃህ ዘገባ ይናገራል አይደል? የት እስኪ አምጣው እስኪ ያሳየን። ታች ጋር ያውና አንቺ ቆይ አንዴ ትልቁ ላይ አድርጓት። ያው ቆይ ታች ላምጣው ራሴ ላምጣው። እንደው ታች ላምጣው ራሴ ያውና ወደ ላይ ከፍ ብታረገው ቅድም ኢብኑ ማጃህ ታች አላመጣሁትም እኮ። ታች እኮ ገና ነው። ታች አላመጣሁትም። ይሄ እንግሊዘኛው ብቻ ነው ያመጣሁት። ከአረብ በታች ነው ያለው ታች። ቆይ ላምጣው። እንደው ቆይ አንዴ ሰብስ ጋር ቆይ ላሳያችሁ አንድ ጊዜ ትልቁ ላይ አድርጓት። ቆይ አንዴ ላይ ወላሂ ኢብኑ ማጃህ ነው ሸታኩ። ቆይ አንዴ ላሳያችሁ ትልቁ ላይ እንዳትጭ። ቆይ እንደዚህ ትልቁ ላይ ተው። እኔ አልወጣም። እውነቱን አመጣሁልህ። ከታች አመጣሁልህ። ይሄ ነው ታቹ። የት አለ? የት ታች? አንደኛው አመጣሁልህ። ያውና ትርሚዚ እንደ ኢብኑ ማጃህ ይላል። ቆይ አንቺ አትዝጊው ክፈችው። የት አለ? አመጣሁልህ። ታች ይሄ ነው ታቹ። ይሄ ነው መልሽው። የቀደሙት አትመሽ መልሽ። የቀደሙት ይሄ ነው ታች አልኩህ እኮ። ሌላ ታች ከአረብ ታች የነበረው መልሽው ላይ። ኦኬ ላይ ነው የምታገኘው አንተ። ላይ ነው የሚገኘው በለኝና ላይ እንደምታ መልሽ። የተቀደመው መልሽ ከያቀደው ከፍተሽ የነበረው ወላሂ ኢብኑ ማጃህ ይላል አይደል ማለች። ኢብኑ ማጃህ ይላል ከታች አይታችሁታል አይደል? ኢብኑ ማጃህ ደግሞ ምን እንዳለ ላሳያችሁ ነው ስለ ሐዲሱ። አይዋ ከታች ታያችኋል ልጆች። ትርሚዚ ኤንድ ኢብኑ ማጃህ የሚል አይታያችሁ ይላል አይደል? ደርሲ ንገሪና አንዴ ይላል አይደል? ምን ማለት ነው? ምን ይላል ግን ኢብኑ ማጃህ ቆይ ከፊቱ ያለው ቆይ አንብቤ እስኪ ልምጣ እንዴ። ወይም አሳንሰው እንደነበረው አድርገና አሳንሰው በደንብ። አሁን ነው የሚታየው። ያው ይታያል። ከሱ በፊት ያለው ልናነበው እንጂ ዝም ብለን እሱ እንደነበረን አድርገኝና እንደነበርኩኝ አድርገኛ እንደነበረኝ ሁሉም አይተውታል። አሁን ኢብኑ ማጃህ ይላል አይደል? ኢብኑ ማጃህ ምን እንዳለ አይደለም እንደነበርኩት አድርገኝ። አሳንሰኝ ትንሽ ሁሉም እንድናነበው አነበቡት። ያው ሁላቸው ማይተሱ እንደሚል አንድ ኢብኑ ማጃህ ምን እንዳለ እናሳያችሁ። ተመልከት። ወላሂ ራዚ ኢብኑ ማጃህ ስለ ሐዲሱ ራሱ እናሳያችሁ። እንግሊዘኛ ቆይ እንዳመጣ ብሎ አንድ ቆይ ላሳያችሁ። ኢብኑ ማጃህ ስለዚህ ሐዲስ ምን አለ? መርሲ እንግሊዘኛ ትንሽ ተነጋለሽ አይደለ? ብዙም ባትረጂ ችግር የለውም። መርሲ እኔ ይገባኛል። እንግሊዘኛ ማንበብ ትንሽ እንጂ ይገባኛል ሁሉ ማንበብ። ኢብኑ ማጃህ ስለዚህ ሐዲስ ምን እንዳለ አሁን እንመልከት። ያው እዚህ ጋር እስኪ አንብብልን። እዚህ ጋር አሁን እርስ ስታነብብ ጊዜ 72 የሚል ያለ ይመስለኛል። እስኪ አንብብ። እዚህ ጋር
ስለምንድን ነው ያሁን ኢብኑ ማጃህ ስለ 72 ሚስቶች እየተናገረ ነው። ያው ሱነን ኢብኑ ማጃህ ይላል። ያው እነዚህ ጋር ተመልከች 72 ሚስት በገነት እንዳለ ይናገራል። መሰላ ወይኔ አይቼው በአማርኛም በትግርኛ ተርጉሜ ተረድቼው ልንገር እንጂ ዝም ብዬ ወይም አስረዳኝ። አንተ የምንድን ነው ያው አንድ ቢል ችግር የለም። ቅድም 72 አለ ብለሽ እኔ ያመጣሁልህ 72 ይላል። ያመጣሁልህ 72 እንደምታገኝ ለአላህ ብለህ ደምህን ካፈሰስክ ይላል እኮ ደምጪ። ይኸውልሽ እዚህ ጋር አንብቢ። ቅድም ያነበብሽ እንግሊዝኛ ያው እነዚህ 72 አለ ስትይ ነበር አይደለ? አንብቢ። አትችልም። እኔ እዚህ ያለኝ አልኩኝ። ይሄ እኮ ያንተ ነው ያመጣልኝ። ምንድን ነው ይሄ? ማን ይላል? ቅድም ሐዲስ ላይ ኢብኑ ማጃህ ይላል እያልኩሽ አይደል? ያው ኢብኑ ማጃህ ስለዚህ መሳበክ ነው ምንድን ነው የሚለው? ከታች ኢብኑ ማጃህ ይላል። ለምን ታሽሻለሽ? እሱ የመዘገበው መሻካት አልመሳቢህ ነው እንዴ? ይለያያል። ምን ነካ? እኛ እንደዚህ እነሱን ሸውዳቸው፣ እኔን መሸወድ አችልም። ወንድም ወላሂ ላዚም እንደተገኘባት ታውቃለች። አሁን ለማንኛውም ይሄንን እዚህ ቦታ ላይ 72 ሚስት እንዳለ ክርስቲያን የገባ ካለ ያንብብላት። አንዴ ክርስቲያን የለም አይደል? በቃ አነስ አሁን ይሄን ሐዲስ ሙሉን ተርጉምላት። ሰው ማንበብ ስላልቻለች አነስ ይሄን ሐዲስ ተርጉም። አለመሳቢህ ነው የሚለው ያኛው የመዘገበው ኢብኑ ማጃህ ይላል። ለምን ትረብሻለሽ? ሁሉ ባይት የከፈተው ሐዲስ ሚሽካት አልመሳቢ ላይ ቅድም ከፍተ ነው። ከስር ምን ይላል? ትርሚዚ እንደ ኢብኑ ማጃ ትራንስሚትድ ይላል፣ ዘግቦታል ይላል። ከየት ነው ያመጣው? ሚሽካት አልመሳቢ ከፍቼዋለሁ፣ ፊት ለፊት ያለ ላሳይ ይችላል። ከኢብኑ ማጃ እና ከትርሚዚ ነው ያመጣው። ቀጥታ ሶርሱ ኢብኑ ማጃ ጋር ስንሄድ ደግሞ ሐዲሱን አስቀምጧል። there is no one አንድ ይሄንን ሙሉን ተርጉምላት። አንድ ቆይ ደስ ይበላት። ያው ኢብኑ ማጃህ ጋር እንደሚገኝ እዛ ጋር ከታች አይተሽዋል አይደል? ያንን አሳይ ስልሽ ነበረው። እሱ ነው ልክ ስታዩ ጊዜ ሌላ ነገር ለማውራት ፈለግሽ። ኢብኑ ማጃህ ለኢብኑ ማጃህ እንደወሰደው ከታች ተቀምጧል። አሁን ኢብኑ ማጃህ ስለ ሐዲስ ምን ብሏል የሚለውን ቀጥታ ኢብኑ ማጃህ ጋር ስለወሰደን ያ ምሽካት አልመሳቢህ እዚህ ጋር ኢብኑ ማጃህን ከነ ቁጥሩ ስለ 72 ሚስት የተናገረበትን ከፍቼልሻለሁ። ምን እንዳለ እንመልከት። ሳራ ከላይ ክርስቲያን ነሽ? እግዚአብሔር ይመስገን። ክርስቲያን ነኝ። እሺ እንኳን ደህና መጣሽ። እንግሊዝኛ ማንበብ ትችያለሽ? አልችልም። እሺ ችግር የለም። በቃ አሁን አነስ እንግሊዝኛ ስለሚችል አነስ ይሄንን እያነበብክ ተርጉምላት። ሜርሲ አዳምጪ። እሺ ስለት ካለ ማረም ትችያለሽ። አነስ ተርጉምላት። ኦኬ ራስሽ ቅድም ያመጣሽው ሐዲስ ነው ማለት ነው። there is no one who Allah will admit to paradise but Allah will marry him to 72 wives, 2 from hers and 70 from his inheritance from the people of hell, all of whom will have desirable front passage and he will have a male member that never becomes flaccid, soft and limpus በማለት ይናገራል ማለት ነው። ያው የፈለግሽው ከላይ Allah will marry him to 72 wives ከ72 ሚስቶች ጋር ያጋባዋል የሚለውን የፈለግሽው አይደለ? ሜርሲ እሱ ነው ያልኩት። ትጋባላችሁ አይደል? እሱ ቆይ አንዴ እዛው ኢብኑ ማጃ እዛው ሁሱ አንድ ትንሽ ዝቅ አድርገው ወታች አድርገዋል። እዚህ አሁን አንዴ ይግባቸው ክርስቲያን ይሄንን ያነባሉ አይደለ? 72 ሚስት ልላቸዋል እዚህ። በጣም ጥሩ ነገር ግን ኢብኑ ማጃህ ሐዲሱን ሲያስቀምጠው ጊዜ ውሸት ሐዲስ መሆኑን ለመናገር ነው ያስቀምጠው። ከታች ያው ተመልከቺ ደረጃው ምንድን ነው ስልሽ ነበረው። ይሄ ነው ضعيف ብሎ አስቀምጦታል። ضعيف ሐዲስ ነው የሚነግራችሁ። ኢብኑ ማጃህ እዚህ ያስቀምጠው ይህ ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸው። ኦኬ ችግር እኮ የለውም። ضعيف ከሆነ ضعيف ከሆነ ችግር የለውም። እኛ እኮ 72ም የለም በሰማይ መጋባት የለም ነው የምልህ እንጂ ضعيف መሆኑ ደስ ይለኛል። እኔ ضعيف ነው እኮ እንደው የለም መጋባት በሰማይ ብሎናል ኢየሱስ ክርስቶስ። እሱ ነው የኔ መልእክት። አንዴ ቤት አድርገ ስለዚህ ክርስቲያኖች 72 ሚስት ምናምን የሚሏቸው ወላሂ ውሸት አፍዳያቆች ናቸው። እናንተ ምን ያክል እንደሚነቋቸው አያቸው አይደል? ከታች ደረጃውን አያሳዩአቸው። ለምን እንዴ ያን መጽሐፍ እኮ ነው ደረጃ ምን ያደርግልናል እንዴ? ነብይ አያቸው አይደል? ደደብነታቸውንም ያው በግልጽ ይናገራሉ። ምን አገባኝ ስለ ደረጃ ይላሉ። አያቸው አይደል? እንደዚህ ናቸው። እንዴ ነው የሚሸውራቸው። እስኪ ከታች ስለ ሐዲስ ይሄን ለምን አስቀመጡት ከተባለ ታዲያ ዑለሞች
በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት መሆኑን እንድንጠነቀቅ ዘንድ ነው ያስቀመጡት። ስለ መልካም ነገር ብቻ ሳይሆን የምትማረው መጥፎ ነገር የተዋሸንም ነገር ልታውቀው ይገባል። ያ ነገር በእርሳቸው ላይ የተዋሸ እንደሆነ እንድናውቀው ከታች ምን ብሎታል? ضعيف ብሎታል። ይሄ ግን ያሳያችሁ። ምክንያቱም በእናንተ አእምሮ ላይ መጫወት ነው የሚፈልጉት። ያው እና በእስልምና ሰባላ ሚስት አለ እያሉ ይሰክሷቸዋል። ውሸት ነው ያቻ ደረጃው ምንድነው? አሳይ ስላትቀደም ደረጃው አልተቀመጠም ባለች። ምክንያቱም ምሽካተል መሳቢህ ላይ ሼህ አልባኒ እዛ ቦታ ላይ እንዲህ ነው ብሎ ደረጃውን አላስቀመጡትም። ግን ያ ከነ ኢብኑ ማጃህ እንደመጣ ከታች አስቀምጦታል። ኢብኑ ማጃህ ይላል ከታች አንዱ ይመስላት ያን ላለማንበብ ፈለገች። ሁላችሁም ስታይባት ጊዜ በቃ ለተባለና ባታወቀች መጨረሻ ወደ ሲመጣ ጊዜ ከላይ ስታየው ደስ ብሎ ነው እሱን ነው ፈልገው ከ72 ይላል ነው ወረደ ብሎ ሲታይ ማለት ከዛ እኛ ሰው ሆነ አልሆነ ምን አገባል? ዋካሽ ክርስቲያን ዲያቆኖቻቸው ውሸታም ናቸው እንላለን። ስለዚህ ነው እነሱ መጥተው ከእኛ ፊት ማውራት አይችሉም። ግን እናንተ የምትሰሟቸውን ሁሉ ውሸቶች አምጧቸው እዚህ ወላሂ እያንዳንዱ ውሸት እንደሆነ እናሳያቸዋለን። በእናንተ አእምሮ ላይ የተጫወቱ ነው። ወደ ሙስሊሞች ጋር መጥታችሁ እስልምና እንዳትሰሙባቸው በጣም ይሰጋሉ። ስለዚህ ያላቸው አማራጭ ምንድነው? እስልምናን በእናንተ አእምሮ ውስጥ ማቆሸሽ ነው። ይሄ ነው እንደ እስልምና ለካ የዝሙት ሃይማኖት በ72 በገነት ውስጥም ትዳር አለ ብለው ይሄ ሁሉ እናንተን እየተጫወቱባቸው ነው። አላህ ይመስገን። እኛ ጋር ሶላት ደርሷል። ወንድም ያነሳለ አብዳላ ከታች ቀጥሉ። ባረከላሁ ፊኩም። ሳራ ከላይ አለች አውራት። ፓሴጁ ፊት ለፊታችሁ ሆኖ ሳለ ምን ያህል እንደሚዋሿችሁ እነዚህ ሰዎች፣ ይህ ምን ያህል ንቀት ለእናንተ ያላቸው ንቀት ነው የሚያሳየው። ይህንን እንኳን ወረድ ብሎ አያሳዩአችሁ። ይህንን ማለት ነው ከስር ይህንን ወረድ ብሎ ሳያሳዩአችሁ ምን ያህል እንደሚዋሿችሁ ፊት ለፊቱ ቴክስቱ ፊት ለፊታችሁ እያለ በዚህ ልክ ይዋሿችኋል ማለት ነው።